አንድም እንኳን በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማም። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ብርቱና ኃያል አምላክ የሰራዊት ጌታ እግዚአብሔር ከዚች ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የትምህርታችን ኃይለ ቃል የሚሆነው አናጢዎች የጣሉት ድንጋይ የሚል ይሆናል። አናጢዎች የጣሉት ድንጋይ። በዚህ ትምህርት ውስጥ ምንድነው ይዛችሁ የምትሄዱት ዛሬ? አንደኛ አናጢዎች እነማን ናቸው? ሁለት ድንጋዩ ማን ነው? ሶስት ይህን ድንጋይ የት እናገኘዋለን? አራት ድንጋዩን የሚያምኑ ሰዎች አሉ። አምስት ድንጋዩን የማያምኑ ሰዎች አሉ። ስድስት ይህ ድንጋይ የከበረ የማዕዘን ራስ ተብሏል። ሰባት ይህ ድንጋይ የማሰናከያ አለት ተብሏል። እነዚህን ሰባቱን ስንማር ሁል ጊዜ ደግሞ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ከሌሎች እምነቶች የሚለይበትን የምናይበት ትምህርት ይሆናል። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። የማነበው የአንደኛ የቅዱስ ጴጥሮስ መልእክት ሲሆን ምዕራፍ 2 ከቁጥር 6 እስከ 8 ድረስ ይሆናል። እንዲህ ይላል። በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። ቁጥር 7 የቅዱስ ጴጥሮስ የመጀመሪያ መልእክት ምዕራፍ 2 ቁጥር 6 አነበብ። ቁጥር 7 እንዲህ ይላል፣ እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። ቁጥር 8 የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ከኔ ቀጥላችሁ ደግሞ አሁን እናንተ ታነቡታላችሁ። እግዚአብሔር በልባችሁ ይጻፍላችሁ። ቁጥር 6 ላይ ያለውና አንብብ መጀመሪያ። በመጽሐፍ እንዲህ ብሎ ተጽፏልና እየሰሙ አይደሉም። አያችሁ ነው ከስታውን ያወራሁት አልሰሙኝ እየሰሙ ነው። ተው እየሰሙ አልመሰለኝ። ደህና ናችሁ? አየር ጤና እንዴት ናችሁ? አየር ጤና ብለን ጤና አየር ባለበት ምንድነው አለመስማት? እግዚአብሔር ይግለጽልን። ከኔ ቀጥላችሁ ታነባላችሁ ማለት እኔ የምለውን ትደግማላችሁ። ላስደግማችሁ ነው። እሺ ተስማማን አሁን አይደል? እናንተ በቤት ያላችሁትም በተለያየ ስፍራ ያላችሁትም ሁላችሁም በዚህ ያላችሁት እናንተም እዛው ትላላችሁ ድምጻችሁን ከፍ አድርጋችሁ። በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እዚህ ጋር ልብ በሉ። በመጽሐፍ የተነገረ ነው ብያችኋለሁ። ጴጥሮስ ነው ይሄን የሚለው፣ ሊቀ ሐዋርያት በረከቱ ይደርባችሁ። በመጽሐፍ የሚለው ኢሳይያስን ነው። ይሄንኑ ቃል ኢሳይያስ በምዕራፍ 28 ቁጥር 16 ላይ ስለተናገረ ቅዱስ ጴጥሮስ የሚጠቅሰው ኢሳይያስን ነው። የኢሳይያስ በረከት እንደ ዝናብ በእናንተ ላይ ይወረድ። ስለዚህ በመጽሐፍ ያለው ኢሳይያስን ነው። ቀጠለ። እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ አለ። የምን ድንጋይ? የማዕዘን ራስ። ምን አይነት ድንጋይ? የተመረጠና የከበረን የት አኖረዋለሁ አለ? በጽዮን አኖረዋለሁ፣ በእርሱ የሚያምን
አያፍርም። ትምህርቱ ይሄ ነው። ቁጥር 7 ከኔ ቀጥላችሁ ደግማችሁ አንብቡ። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። አሁን እዚህ ውስጥ ደግሞ የምናየው ክብሩ ድንጋዩን ለምታምኑት ለእናንተ ነው አለ። ለማያምኑ ግን ድንጋዩን እነማጣሉት አለ። የትምህርታችን ርዕስ እነማጣሉት አናጢዎች ጣሉት አለ። ለነሱ ምን አይነት ድንጋይ ሆነ? የማሰናከያ። ለእናንተ የከበረ። ለነሱ ምን አይነት ድንጋይ? የእንቅፋት። ለእናንተ የተመረጠ። እነሱ አያምኑበትም፣ እናንተ ታምኑበታላችሁ። በምኑ? በማዕዘን ራስ ድንጋይ። ቁጥር 8 እናንብብ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። የሚያስደነግጥ ነገር ነው። አሁን ይሄን በምን ልንገራችሁ መስላችሁ እንዲገባችሁ ሁለተኛ እንዳይቀር። አንዳንድ ጊዜ የዛሬ 15 ቀን የተማራችሁትን ትምህርት አሁን ቢጠይቋችሁ ረስታችሁታል ወይስ አልረሳችሁትም? ምን ይመስላችኋል? ለምን ነው የምትረሱት? ምን ይመስላችኋል? ለምን ትረሳላችሁ? የዛሬ ዓመት የተማራችሁት ትምህርት አለ ታስታውሱታላችሁ ነው? ጠፍቷል? እሺ፣ የዛሬ 10 ዓመት ጓደኛ መጣና ይገርማል እኮ እንትና እንዲህ አድርጎ እኮ አየሁት ብሎ የነገረን ትረሳለህ? ለምን? አንቺስ አይገርምሽም? ያደረገችው እኮ የዛሬ እኮ 15 ዓመት ነው የነገረችሽ። ገና ሕፃን ሆነሽ እንዲህ አድርጋ እሱ እናንተ ጋር ረስታችሁታ አለ። ተረስቷል? አይ ውሸታም አትሆኑ። ለምን አረሳ ነው የሚያንን? ለምን ነው የረሳነው? በሉ መንፈስ ቅዱስ ይግለጽልን፣ በልባችን ይጻፍልን። ስለዚህ ችግሩ እናንተ ጋር ነው ሊሆን የሚችለው። አያችሁ? ስለዚህ አሁን እንደዛ ልንገራችሁና ይገባችሁ። እንግዲህ በሱ ነው የሚገባችሁ፣ በሱ መንገድ ይወላችሁ። በመጽሐፍ ኢሳይያስ የሚባል ቀድሞ ምዕራፍ 28 ቁጥር 16 ላይ ስለ አንድ ድንጋይ ተናግሮ ነበር። ድንጋዩን የማዕዘን ራስ ድንጋይ ነው አለ። ያን ድንጋይ በሱ የሚያምን አያፍርም ብሎ ተናግሮ ነበር። ከዛ ጴጥሮስ የኢሳይያስን ቃል አመጣና ይህን የተመረጠ የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ። ቤት አኖረዋለሁ አለ። በጽዮን አኖረዋለሁ። ክብሩ ለእናንተ ለምታምኑት ነው አለ። ድንጋዩ የተመረጠ ነው፣ የከበረ ነው አለ። አናጢዎቹ ግን ድንጋዩን ጣሉት። ድንጋዩ አያምኑትም። ለእነሱ ምን ሆነ? የማሰናከያ አለት ሆነ። ለምንድን ነው ያላመኑት? የማያምኑ ስለሆኑ። ለምን? በቃ ተመድበዋል። የማያምኑ ስለሆኑ በቃሉ ምን ይሆኑበታል? ይሰናከሉበታል። በምኑ ይሰናከሉበታል? በቃሉ ይሰናከሉበታል። በቃ ይሄ ነው ቃሉ። ዛሬ ሰማችሁት። ግን ሚስጥር አለው በዚህ ውስጥ። በጣም ረቂቅ የሆኑ ነገሮች አሉ። ስለዚህ ስለ ከበረው ድንጋይ ስለ ማዕዘን ራስ ስለሆነው እነጋገራለን። ግን ይሄን ድንጋይ አናጢዎች ጣሉት። ባጭሩ ኢሳይያስ፣ ቅዱስ ጴጥሮስ በረከታቸው ይደርብንና በመጽሐፍ የነገሩን ዛሬ አሁን እኛ የምንሰማው በዚች በኪዳነ ምሕረት አየር ጤና ቤተ መቅደስ የሁሉ ሕዝብ ተሰብስቦ የምንሰማው ቃል ምንድነው? እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ አለ። ቀጥታ ወደ ትምህርቱ ነው የምንገባው። ድንጋይ የተባለው ኢየሱስ ነው። በጽዮን አኖረዋለሁ ማለት ጽዮን የተባለች እመቤታችን ነች። ከድንግል ማርያም አኖረዋለሁ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ወልድ ማን ነው? ወልደ አብ፣ የአብ ልጅ ቃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ያ ቃል ስጋ ሆነ ይላል። ቃል ማን ነው? እግዚአብሔር። ስጋ የሆነው ማን ነው? እግዚአብሔር። ከማን ስጋ ሆነ? ከማን ይሆናል? ከድንግል ማርያም ብቻ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ተመልከቱ፣ ያ ድንጋይ አለት የተባለው ኢየሱስ ነው። ኢየሱስ ነው። አሁን ዝም ብሎ ድንጋይ ሲባል ደስ ላይል ይችላል። አለት ሲባል ደስ ላይል ይችላል።
በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ጳውሎስ ሐዋርያ እንዲህ ይላል፣ አባቶቻችን ሁሉ ከሙሴ ጋር ነበሩ፣ ይተባበሩ ነበር። ሁሉም አባቶቻችን እነሆ በደመና ተጠመቁ። ሁሉም አባቶቻችን ያን መንፈሳዊ መብል በሉ። ሁሉም አባቶቻችን ከሙሴ ጋር የነበሩት ሁሉ እናቶቻችን ያንን አለት ጠጡ። ያን መንፈሳዊ መብል በሉ፣ መናውን ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው አለት ጠጥተዋልና አለቱም ክርስቶስ ነበረ። ክብርና ምስጋና ለስሙ ይድረሰው። እቺ ቃል ደግማችሁ ትናገራላችሁ። አለቱም ክርስቶስ ነበረ። ተመልከቱ፣ አለቱም ክርስቶስ ነበረ። አንደኛ ቆሮንቶስ 10 ከ1 እስከ 5። የማቴዎስ ወንጌል ምዕራፍ 16 ቁጥር 13። ይሄ ታሪክ ደግሞ በፊልጵስዩስ ዘቂሳርያ ነው። በፊልጵስዩስ ዘቂሳርያ ኢየሱስ ክርስቶስ ምን ብሎ ጠየቃቸው ደቀ መዛሙርቱን? ሰዎች ማን ነው የሚሉኝ? ማን ይሉኛል? እነሱ ምን አሉ? ከነቢያት አንዱ ነው ይለዋል። ሙሴ ነው፣ ኤልያስ ነው፣ ኤርምያስ ነው ይለዋል። ዮሐንስ መጥምቅ ከሞት ተነስቶ መጥቷል ይለዋል። አንዳንዶቹም እንዲሁ ነው ይለዋል። ተመልከቱ፣ እናንተስ ማን ትሉኛላችሁ? ሐዋርያት ተጠየቁ። ጴጥሮስ መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። አንተማ እንጂ አንተማ እኮ እነሆ ወልደ አብ ወልደ ማርያም የሆንክ ክርስቶስ ነህ አለው። ክርስቶስ የጠየቀው የሰው ልጅ ማን ይሉታል ነው ያለው። እኔ ሰው የሆንኩትን ሰው የሆንኩትን ወልድ፣ ሰው የሆንኩትን እግዚአብሔር ምን ብለው ነው የሚጠሩኝ አለ። ነቢይ ነው አሉት። በቃ ዛሬም በአንዳንድ እምነት ነቢይ ነው ይሉታል፣ በአንዳንድ እምነት አማላጅ ይሉታል፣ በአንዳንድ እምነት ፍጡር ነው ይሉታል፣ በአንዳንድ እምነት እንደዚህ ነው ይሉታል። ይሄ ሁሉ ግን ልክ አይደለም። እናንተስ ማን ትሉኛላችሁ የተባሉት የኦርቶዶክስ ልጆች እናንተ ናችሁ። ማን ትሉታላችሁ ከተባላችሁ እንደ ጴጥሮስ ነው። አንተ እግዚአብሔር የእግዚአብሔር ልጅ ነህ፣ አንተ እነሆ አምላክ ወልደ አምላክ ነህ። የኔና የእናንተ መልስ ይሄ ነው። በእኔና በእናንተ ቤተክርስቲያን ኢየሱስ አምላክ ነው፣ ንጉሥ ነው፣ ጌታ ነው። በዛም አይበቃም። የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ የኃያላን ኃያል፣ የቅዱሳን ቅዱስ፣ የክቡራን ክቡር፣ የልዑላን ልዑል፣ ሰማይን የዘረጋ ምድርን የመሰረተ እሱ እግዚአብሔር በኋላ ዘመን ከድንግል ተወልዶ የዕዳ ደብዳቤያችን የሰረዘ እሱ አምላክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ልዩነታችን ይሄ ነው። ቅድም ምንድን ያለ የማያምኑ ስለሆኑ በምኑ ይሰናከሉበታል? በምኑ ነው የሚሰናከሉት? በቃሉ ነው። በሌላ ይሰናከሉ። ቃሉን እያነበቡ ነው የሚሰናከሉት። ቃሉን እያነበቡ። ስለዚህ ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ። ምን አይነት ድንጋይ? የተመረጠ። ምን አይነት ድንጋይ? የከበረ የማዕዘን ራስ ድንጋይ የተባለው ኢየሱስ ነው። ጴጥሮስ ያንን ሲናገር በፊልጵስዩስ ዘቂሳርያ ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ምን አለው? ጴጥሮስ ይሄን የገለጠልህ ስጋና ደም አይደለም አለው። ክብርና ምስጋና ለእግዚአብሔር ይድረሰው። ስጋና ደም ይሄን አልገለጠልህ፣ ይሄን የገለጠልህ በሰማይ ያለው አባቴ ነው። ይሄን የገለጠልህ የባሕርይ ሕይወቴ መንፈስ ቅዱስ ነው ብሎ ክርስቶስ ጴጥሮስ ምን አለው? አንተ አለት ነህ አለው። ስምህ ኬፋ ሳይሆን ጴጥሮስ አለት ተብሎ ይጠራል አለው። በዚህች አለት ላይ ቤተክርስቲያን እንሰራለሁ አለው። አለቱ የማዕዘኑ ራስ የተመረጠው የከበረው ኢየሱስ ነው። በኢየሱስ ላይ ነው እቺ ቤተክርስቲያን የምትሰራው። በዚህች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ከማን ነው ስጋ የሆነው? ከማን ነው ሰው የሆነው? የከበረውን የተመረጠውን ራስ ድንጋይ የት ነው የማኖረው? በጽዮን። ክብርና ምስጋና ለእግዚአብሔር ይድረሰው። በየት አኖረዋለሁ? ጽዮን ማለት ምን ማለት ነው? ጽዮን መጠጊያ። ለምሳሌ አንዳንድ ሰዎች ምን ይላሉ? እክትዋ ለጽዮን ወቅፍዋ ይላል። ወረቀፍዋ ዳዊት ጽዮንን ከበቧት እቀፏት ይላል። በሌላ ስፍራ ደግሞ እግዚአብሔር ጽዮንን እንደመረጣት ይናገራል። እስመ አርያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍየ ለዓለም። እነሆ እግዚአብሔር ጽዮንን መርጧታልና፣ እስመ አርያ እግዚአብሔር ለጽዮን መርጧታልና። ምን ብሎ ነው የመረጣት?
መዝሙር 86 ላይ ታገኙታላችሁ። ማደሪያው ትሆን ዘንድ መረጣት። ምን ብሎ? ለመቼ? ለዘላለም ማረፊያዬ ናት። ለዘላለም ድንግል ማርያም ወላዲተ አምላክ ተብላ የምትጠራው ለዚህ ነው። እመብርሃን ተብላ የምትጠራው ለዚህ ነው። የመረጣት እግዚአብሔር ነው። እኔና እናንተ አይደለም የመረጥናት፣ እግዚአብሔር ነው የመረጣት። በመኃልየ ሶሎሞን ላይ ምን ይላል? ለወለደቻት አንዲት ናት፣ ለመረጣትም አንዲት ናት፣ ለመረጠቻትም አንዲት ናት፣ ለሐና አንዲት ናት፣ ለኢያቄም አንዲት ናት። እንደውም ለሐናና ለኢያቄም አይደለም ድንግል ማርያም የስለት ልጅ ነች አይደል? ነች አይደለች? የስለት ልጅ ነች። የማን ነች የስለት ልጅ? ማን ነው መጀመሪያ የተሳለው? ማን ነው የተሳለው? እሷን ለማግኘት አባቷ ማን ነው? እናቷስ? ሐና። መጀመሪያ የተሳሉት እነሱ ናቸው። መጀመሪያ የተሳሉት የስለት ልጅ የምትባለው የአዳምና የሔዋን የስለት ልጅ ነች እመቤታችን። መጀመሪያ የአዳምና የሔዋን ነች እሷ። ምክንያቱም እግዚአብሔር ነግሯቸዋል። በሐሙስ ዕለት ወበመንፈቃለ ዕለት እትወለድ እምወለተ ወለትከ ብሎ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። አዳምና ሔዋን እኮ ከገነት ሲወጡ እግዚአብሔር ያችን ገነት ሲያስጠብቅላቸው ተስፋ አድርገው የወጡት ስም ማርያምን ነበር። ቀላል ጥያቄ ከዚህ በፊት ጠይቃችሁ ሊሆን ይችላል። ሌሎቻችሁም ይሄን መልስ መልሱ። አዳም ለሚስቱ ስም አወጣ። ማ ብሎ ጠራት? ሔዋን ብሎ ጠራት። ከመውደቃቸው በፊት ነው ከወደቁ በኋላ ነው ሔዋን ያላት? እቺን ያዟት ሁልጊዜ፣ በቃ ቀላል ነገር ነች። ስም ያወጣላት መቼ ነው? ከመውደቃቸው በፊት ነው ያወጣላት? ከወደቁ በኋላ ነው ያወጣላት? ከመውደቃቸው በፊት። ሔዋን ማለት ምን ማለት ነው ግን? ትርጉሙ ሔዋን ማለት ትርጉሙ ከኔ ቀጥላችሁ ተናገሩ። የሔዋን ሁሉ እናት። የሔዋን ስም ምን ማለት ነው? የሔዋን ሁሉ እናት። ይሄን ስም ያወጣላት ከመውደቃቸው በፊት ከመውደቃቸው በኋላ የሚለው ላይ ምን ተስማማ? እናንተስ በየቤታችሁ ያላችሁ አሁን በዚህ በሁሉም የምትከታተሉ ምን ይመስላችኋል? ስጡኝ መልስ እስቲ። ከመውደቃቸው በፊት ማንም ስለማያያችሁ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። እሺ ከመውደቃቸው በኋላ ነው የምትሉ ምልክት ስጡኝ። ከወደቁ በኋላ ነው። እሺ ሌሎቻችሁ እኔ ምን አገባኝ የምትሉ ትመስላላችሁ። ምክንያቱም አላወጣችሁ ምልክት አልሰጣችሁኝ። ድምፅ ወግላ ይሰማል እና ሌሎቻችሁ ምን ናችሁ? ካንዱ ያልሆናችሁት ምንም የምናውቀው ነገር የለም ነው። እሺ ለማንኛውም አዳም ለሚስቱ ሔዋን ብሎ ስም ያወጣው ከወደቁ በኋላ ነው። አሁን ጥያቄ የሚከተለው እንዴት ከወደቁ በኋላ በእሷ ምክንያት ዕፀ በለስን በልቶ እንዴት ነው አንቺ የሔዋን እናት ብሎ ስም ያወጣላት? እዚህ ላይ ነው መጠርጠር። አያችሁ? ከወደቁ በኋላ እንዴት ብለው ነው እንዴት ብሎ ነው ሔዋንን የሔዋን እናት ያላት? አያችሁ? ምክንያቱም እግዚአብሔር የነገረው ነገር አለ። ይሄንን ቅዳሴ ላይ ስታስቀድሱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት የሚል ሰምታችኋል። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ የሚል አልሰማችሁ? የኔና የእናንተ ሁሉ ተስፋ ናት እመብርሃን ምስጋና ይድረሳት። በገብርኤል የምትመሰገን በኤልሳቤጥ የምትመሰገን በእኔና በእናንተ አንደበትም የተመሰገነ ይሁን። ከወደቁ በኋላ ሔዋን ያለ ምክንያት ድንግልን እያየ ነው። ለዚህ ነው አባ ሕርያቆስ ተስፋው አንቺ ነሽ ለአዳም ለሔዋንም ተስፋ አንቺ ነሽ ይላል። አሁን የከበረው የተመረጠው የማዕዘን ራስ ድንጋይ ማን ነው? ተስማምተናል። ማን ነው? ስሙን ንገሩ። ኢየሱስ ክርስቶስ። ይህን የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ። ጽዮን አሁን በዚህ ሰዓት ማናት? እመቤታችን። ኢየሩሳሌም ልትሆን ትችላለች ጽዮን። አንዳንድ ሰዎች ድሮ ምን ይሉ ነበር? በጽዮን በእግሮቿ የእግሮቿን ትዳይ ይልሳሉ የጽዮን የሚል ቃል ነበር። ወይም ደግሞ ለጽዮን ይሰግዳሉ የሚል ቃል አለ። አሁን ይሄን ቃል ለድንግል ማርያም አይደለም የሚሉና እና ለምንድን ነው ሲባል እስራኤል ሀገር ጽዮን የሚባል ተራራ አለ ይላል። ምክንያቱም እነሱ የሚፈልጉት ምንድነው? አንተ ለድንግል ማርያም ስትሰግድ፣ አንቺ ለድንግል ማርያም የጸጋ የክብሮት ስግደት ስትሰግዱ እንዳትሰግዱ ነው የሚፈልጉት።
ስለዚህ ምን ይላሉ? ጽዮን እኮ የተባለችው ድንግል ማርያም አይደለችም። እዛ ተራራ አለ። ለዛ ተራራ ሄደው ሰግደው ያውቃሉ እነሱ? ለተራራው ተመልከቱ። ስለዚህ የከበረውን የተመረጠውን የማዕዘን ራስ ድንጋይ በጽዮን አኗል። ጽዮን ማለት መጠጊያ ነው። እመቤታችን የሁላችንም መጠጊያ ናት። በምልጃዋ እንጠጋታለን፣ በክብሯ እንጠጋታለን። ራሱ ዮሐንስ ወንጌል ስትመለከቱ ምዕራፍ 19 ላይ እንደተጻፈ ከቁጥር 25 ስታዩ እመቤታችን በመስቀሉ ስር በነበረ ሰዓት ምን አለ ዮሐንስ? እናቱ እቹት በቃ ድንግል ማርያም እናቴ ናት፣ ስሙ የተመሰገነ ይሁን፣ እግዚአብሔር በረድኤት በቸርነት አይለየን። እናት አድርጎ የሰጠን የመረጣት ራሱ እግዚአብሔር ነው። ስለዚህ ጽዮን እመቤታችን ነች። በእርሷ እኖራለሁ ማለት በማህፀኗ ያድራል፣ ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ሰው ሆኖ በዚህ ምድር ላይ እግዚአብሔር ተወለደ። የተወለደው ከድንግል ማርያም ነው። ስለዚህ የአንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ቁጥር 7 አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ የማሰናከያ የእንቅፋት አለት ሆነ። አናጢዎች እነማን ናቸው? ነው አናጢዎች የጣሉት ድንጋይ። ይሄንን የት ታገኛላችሁ? የማቴዎስ ወንጌል ምዕራፍ 21 ላይ ታገኛላችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ምሳሌ ነገራቸው። ምን የሚል ምሳሌ? አንድ ሰው ነበረ፣ ወይን ተከለ፣ ቅጥር አደረገ፣ ከዛ በኋላ ለገበሬው ሰጠ። ግማሾቹን ደበደቧቸው፣ ግማሾቹን ገረፏቸው። እንደገና አብዝቶ ላከ ይላል። አሁን ማንብላችሁ ማቴዎስ 21 ላይ መጨረሻ ምን አረገ? እስቲ እንግዲህ ሊያፍሩ ይችላሉና ልጄን ልላከው ብሎ ልጁን ላከ። ልጁን ሲያዩ ጭራሽ ከሩቅ ጥርሳቸውን አፋጩ። እነዛ 10,000 ባሮች ናቸው። ይሄ ልጅ እኮ ማለት ወራሽ ማለት ነው እኮ። ስለዚህ እንያዘውና እንግደለው አሉና ከወይኑ ስፍራ አወጡና ገደሉት ይላል። ኢየሩሳሌም ናት። አሁን ከኢየሩሳሌም በአፍአ በቀራንዮ ኢየሱስን እንደሰቀሉት ነው። ቀድሞ የተላኩት ነቢያት ናቸው። ቀድሞ የተላኩት ሐዋርያት ናቸው። ምክንያቱም እግዚአብሔር ለአባቶቻችን ለአባቶቻችን በነቢያት ኋላም በሐዋርያት ነገራቸው። ምን ነው? ይሄን ነው ጳውሎስ ሐዋርያ ዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መቅሰፍት አይዳአ እግዚአብሔር ለአበዊነ በነቢያቱ እምትካት ይላል። በነቢያት አስቀድሞ ኋላም በሐዋርያት ነገራቸው ይላል። ስለዚህ ኢየሱስን ነው እሱን ነው የምታዩት። ማቴዎስ 1 ላይ ወስደው ቀራንዮ እንደሰቀሉት እንደገደሉት ያሳያል። ከዛ በኋላ ይሄን የሚያስተምረው ብዙ ተሰብስቧል። ፈሪሳውያን አሉ። ያ የወይኑ ባለቤት ሲመጣ እነዚህ ሰዎች ምን ያደርጋል አላቸው። ክፎችን በክፋት ይቀጣቸዋል ብለው መለሱ። ከዛ ቀጥሎ ያለው ቃል እንዲህ ይላል። ኢየሱስ ክርስቶስ ቅድም ያልነውን በኢሳይያስ የተናገረውን በጴጥሮስ ያሰበከውን ራሱ ይናገራል። ማቴዎስ 21 ቁጥር 42 ላይ እንዲህ ይላል ቃሉ። ከኔ ቀጥላችሁ ሁላችሁም ተናገሩ። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። አሁን ይሄ ጌታ የሚጠቅሰው ራሱ ኢሳይያስ ነው። በኢሳይያስ ያናገረው ራሱ ነው። ይሄንን አላነበባችሁም አላቸው። ፈሪሳውያን መጽሐፍ ያውቃሉ። አሁን አናጢዎች ግንበኞች የተባሉት እነማን ናቸው? አይሁድ ናቸው። እነዚህ አይሁድ ወይም ፈሪሳውያን የተባሉት ወይም ጸሐፍት ወይም ሰዱቃውያን የተባሉት ይሄን ታሪክ ነገራቸውና ከዛ በኋላ ምን አላቸው? በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል አላቸው። ድንጋዩ ባለፈው ሳስተምር በአንድ ስፍራ ትንቢተ ዳንኤል ምዕራፍ 2 አንስቻለሁ። ምዕራፍ 2 ባጭሩ አንድ ቀን ልንገራችሁ። በሌላ ቦታ ሳስተምር ብያለሁ። አንድ ወጣት ቶሎ ወደዚህ የሚመጣልኝ አንድ ወጣት ፍቃደኛ የሆነ ለትምህርት ቶሎ አንድ ወጣት ቶሎ የሚመጣልኝ ፍቃደኛ የሆነ አንድ ወጣት ፍቃደኛ የሆነ ወደዚህ ለማስተማር
ማነው አባቴ አንተ? ተክለ ጻድቅ የዓለም ስምህ ዳንኤል። እንዴ ዳንኤል ነው ስምህ? አሁን ዳንኤል እኮ የሚናገረው ነው የምናገረው። በጣም የሚገርም እኮ ነው። በጣም የሚገርም እኮ ነው። ይኸውላችሁ ናቡከደነፆር ህልም አየ። ህልሙ ጠፋው። ትንቢተ ዳንኤል ምዕራፍ 2 ነው። ህልሙ ጠፋው። ከዛ በኋላ ጠቢባኑን የከለዳውያን አስማተኞች ጠንቋዮች ህልሜን አምጡ አላቸው። ትርጉሙንም አላቸው። አንደኛ ህልሜን፣ ሁለተኛ ትርጉም። ኧረ ምን አይነት ነገር ነው ይሄ? ሊሆን ይችላል። እባክህ ባይሆን ህልሙን ንገርና ትርጉሙን ንገር። አይ ህልሜ ጠፍቶኛል አምጡ። ሊገድል ሲል ዳንኤል ለአርዮክ ነገረው። አይ ጊዜ ይስጠን፣ ጸሎትም ጸልያለን፣ ህልሙን እነግረዋለን አለው። 3 ቀን ሱባኤ ገቡ፣ ጸለዩ። ዕለቱን ለዳንኤል ተገለጠ። በሶስተኛው ቀን ለአናንያ፣ ለአዛርያ፣ ለሚሳኤል ህልሙ እንዲህ ነበር። ዳንኤል 2 እጆችን ዘርጋና ወደ ታች አድርግና ቆም። እንዲህ አይነት ሰው አየ። ህልሙ ይሄ ነው። ናቡከደነፆር ያየውን ዳንኤል ራሱ አየ። አሁን ዳንኤልን እግዚአብሔር ሲገልጥለት ምስል ቆሟል። ያ ምስል ከአንገቱ በላይ ራሱ ወርቅ ነው። 2 እጆቹና ደረቱና ጀርባው ብር ነው። ሆዱና ወገቡ ነሐስ ነው። 2 ጭኖቹ የብረት ናቸው። ከታች ደግሞ ያሉት 2 እግሮቹ ግማሹ የብረት ግማሹ የአፈር ነው። ንገሩኝ፣ ራሱ የምንድን ነው? የወርቅ። ይሄ ደረቱና ጀርባው 2 እጆቹ የምንድን ናቸው? የብር። ይሄ ምን ሩጫ ላይ የምታውቁት ነው። ምን የጠፋችሁ? የብር። ከዛ ሆዱና ወገቡ ደግሞ የምንድን ነው? የነሐስ። 2 ጭኖቹ እዚህና እዚህ ያሉት ደግሞ የምንድን ናቸው? የምን? የብረት። ከላይ ግማሹ ከታች ብረት፣ ግማሹ አፈር። ራስ ባቢሎኒያን ኤምፓየር ነው። አሁንም ረዳችሁ። የባቢሎኒያን ኤምፓየር ማለት ባቢሎናውያን ዓለምን የሚገዙበት ጊዜ ነው። ናቡከደነፆር ነው። ይሄ 2 እጆቹ ደረቱና ደግሞ ከኋላ ጀርባው የብር የሆነው ደግሞ እሱ የሜዶኒያን ኤምፓየር ነው። ኤምፓየሩም የተመራው በዳሪዮስ ንጉሥ ነው። ሆዱና ወገቡ ደግሞ የነሐስ የሆነው የፐርሺያን ኤምፓየር ነው። ከዳሪዮስ ቀጥሎ ዓለምን የመራው ቂሮስ የተባለው ንጉሥ ነው። ከዛ 2 ጭኖቹ የብረት የተባሉት ከፐርሺያን ኤምፓየር ቀጥሎ የግሪክ ኤምፓየር ተተካ። ሄሌኒስቲክ ሲቪላይዜሽን ይባላል። የግሪካውያን ስልጣኔ መሪውም ትልቁ ንጉሥ የመቄዶንያው እስክንድር ነው በብረት የተመሰለው። ሁለቱ ብረቶች ጠንካራ ናቸው። እንደ እስክንድር በጥሊሞስና አንጢያኮስ የተባሉ ወደ ሮማ ኤምፓየር ሲሸጋገር የመጡ ናቸው። የሮማን ኤምፓየር ተተካ። ከታች ዳንኤል ይሄን አየ። አናንያ፣ አዛርያ፣ ሚሳኤል ይሄን አዩ። ከዛ ዳንኤል ያየው ልክ ናቡከደነፆር እንደተገለጠለት ከአንድ ተራራ ላይ አንዲት ትንሽ ድንጋይ መጣች። ከታች መታችው። ያ ምስል ሙሉ በሙሉ ጠፋ። ነፋስ መጣ ወሰደው። ያ ቦታ ባዶ ሆነ ይላል። ዳንኤል ይሄን ነገረን። በዳንኤል ይሄን ምስጢር አየን። እግዚአብሔር በረከቱን ይስጥ። ተመልከቱ። አሁን መጣች፣ ተፈነቀለችና ያቺ ምን ድንጋይ ከታች ስትመታው ምስሉ ምን ሆነ? ወደቀ። ማለት ናቡከደነፆር አምላክ ነኝ ቢል አይሆንም። ዳሪዮስ ቢል አይሆንም። ቂሮስ ቢል አይሆንም። እስክንድርም አይደለም። አንጢያኮስም ብዙ ክፉ ነገር ሰርቷል። እነ በጥሊሞስ እነዚህ ሁሉ የምድር ገዢ ናቸው እንጂ የሰማይና የምድር ፈጣሪ አይደሉም። የኔና የናንተ አምላክ ብቻ ሰማይና ምድርን የፈጠረው እሱ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁንልን። አንዲት ድንጋይ ከተራራ ላይ ያለ እጅ ተፈንቅላ መጣች። ያንን ምስል መታችው። ምስሉም ፈረሰ። ነፋስ መጣ፣ ጠረገው።
ያቺ ድንጋይ ያለ እጅ መጣች የተባለችው ኢየሱስ ነው። አለቱ ኢየሱስ ነው። የማዕዘን ራስ ስሙ ምስጉን ይሁን። የኔና የናንተ አምላክ ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ ንጉሥ እሱ ያለ እጅ የተባለውን ልንገራችሁ። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ይሄን ባለፈው በሌላ ስፍራ አስተምሬዋለሁ፣ ራሱን በቻለ ነው። አሁን ግን አለቷን ድንጋዩን ልነግራችሁ ነው። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ያለ እጅ ማለት ከአብ ሲወለድ እንደዛ ሆኖ ከድንግል ማርያም ሲወለድ ደግሞ ያለ ሕማም ያለ አባት። ደስ ይላል አይደል? ላስደግማችሁ። ያለ እጅ ማለት እንበለ እድ ማለት ዘተመትከ እምደብር ነዋህ ዘተመትረም የሚለው ያለ እጅ ማለት ከኔ ቀጥራችሁ ሁላችሁም ትናገራላችሁ። ቅድመ ዓለም ከአብ ያለ ድካም ያለ እናት ያለ ምንና ያለ ምን ያለ ድካምና ያለ እናት ድህረ ዓለም ከድንግል ማርያም ደግሞ ሲወለድ ያለ አባትና ያለ ሕማም። እንዴ ያን ብቻ እንደ ሰማይ ነው ያላችሁት ለካ ግዴ ለምዚህ መጥቶ አላመላ ነው አብራችሁ ነው የሰማዩን ተናገራችሁ የምድሩን ዝም አላችሁ። የሰማይ ቤት ይስጣችሁ እግዚአብሔር። ግድ የለም እና አስደግማችሁ ነው እንግዲህ። አሁን ይቅርታ ምን ላድርግ? ቅድመ ዓለም ከአብ ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ ሕማም ያለ አባት ሁለት ልደት አለው። ምን ነው ኢየሱስ ይሄ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች የሁለት ልደት ትምህርት ስለማይገባቸው በተለይ በአንዳንድ ስፍራ ጎጃም ውስጥም በሌሎችም ስፍራዎች በአንዳንድ ቦታ ቅባትና ጸጋ የሚል ነገር ትሰማላችሁ። ኢትዮጵያ ውስጥ ቅባትና ጸጋ ከሁለት ልደት ተጨማሪ ሌላ ልደት አለው የሚል ትምህርቱ አገራችን ውስጥ ይምጣ እንጂ ካቶሊኮች የዘሩት ትምህርት ነው። የምንፍቅና ትምህርት ነው። ሊወገዝ የሚገባው ትምህርት ነው። ኢየሱስ በተዋህዶ የከበረ ከሁለት አካላት አንድ ከሁለት ባህርያት አንድ የሆነ ሁለት ልደት ብቻ ያለው ቅድመ ዓለም ከአብ ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት ያለ ሕማም የተወለደው እርሱ አብ የወለደውን ድንግል ማርያም ትወልደዋለች። ድንግል ማርያም የወለደችውን አብ ይወልደዋል። ከዚህ ውጭ ሌላ ትምህርት በኦርቶዶክስ የለም፣ በመጽሐፍ ቅዱስ ውስጥ የለም። አርዮስ የተወገዘ፣ ንስጥሮስ የተወገዘ፣ መቅዶኒዎስ የተወገዘ፣ ሰባሌዎስ የተወገዘ፣ አርጌምስ የተወገዘ፣ ጄሮም የተወገዘ፣ አውጣኪ የተወገዘ፣ ጳውሎስ ሳምሳጢ የተወገዘ ትምህርታቸው የረከሰ ነው። የእኛ ግን ክቡር ነው። ክብሩም ለእናንተ ለምታምኑት ነው ይላል። እግዚአብሔር የተመሰገነ ይሁንልን። ክብሩ ለማን ነው? ለእኛ ለምናምኑ። ክብሩ ለማን ነው? የድንጋዩን እኮ ነው የምላችሁ። አናጢዎቹም አጣሉት፣ ግንባኞቹም አናቁት። ያቺ ድንጋይ ምን ሆነች መጨረሻ? ለናቡከደነፆር ዳንኤል ሲነግረው እናንተ አምላክ አይደላችሁም አለ። ይመጣል አለ። ይሄ ዘመን ካለፈ በኋላ አለ በሮማውያን ዘመን ክርስቶስ ይወለዳል። እሱ ቅድመ ዓለም አምላክ ነው። አሁን ደግሞ ወደፊት ዳንኤል ይሄን ከተናገረበት ከብዙ ዓመታት በኋላ ከድንግል ማርያም እንደሚወለድ ነገራቸው። በሮማውያን ዘመን ያቺ ድንጋይ ፈጨችው። ነፋስ መጣ፣ ስልጣን እግዚአብሔር ጠረገው። ቦታው አልታወቀም፣ ስም አጠራራቸው የለም። ያቺ ድንጋይ ተመለሰችና ዓለምን ሁሉ መላች ይላል። ድገሙት። ያቺ ድንጋይ ተመለሰችና ዓለምን ሁሉ መላች። በሳምር ሲካር ከቀኑ 6 ሰዓት አንድ ሴት ውሃ ልትቀዳ መጣች ይላል ዮሐንስ ወንጌል ምዕራፍ 4። ያቺ ድንጋይ ዓለምን ሞላች። ከቀኑ 6 ሰዓት ውሃ ልትቀዳ የመጣችውን የሳምር ሲካር ያቺን ምስኪን ሴት ኢየሱስ ክርስቶስ አነጋገራት። ውሃ ጠጪኝ አላት። አንተ አይሁድ አይደለም እንዴ? ከኔ እንዴት ውሃ ትለምናለህ? ክርክሩ ልተው። መጨረሻ የሕይወት ውሃ ሰጥሻለሁ አላት። የሕይወት ውሃ ይስጣችሁ። ምን ይስጣችሁ? የሕይወት ውሃ ሰጥቶናል እኮ።
ከገኑ ነው የፈሰሰውን እኮ እንጠመቅበታለን ማይገቡ ይባላል። ስጋውና ደሙን እኮ ሁሌ እንቀበለዋለን። በዚህ እየመጣን እኮ ተሰጥቶናል እኮ ወገኖቼ፣ ተሰጥቶናል እኮ። ስጋው ደሙ ትቀበላላችሁ? እስቲ ስጋው ደሙ የተቀበላችሁ መልክ ስጡኝ። ስጋው ደሙ የተቀበላችሁ፣ እሺ። ያልተቀበላችሁ ብዙዎቹ ከሌላ እምነት ነው የመጡት። አልተቀበሉም እኮ አልተግባባንም። አንድ ነገር ልንገራችሁ፣ ድንገት ዛሬ ከሌላ እምነት የመጣ ካልሆነ በስተቀር እዚህ ውስጥ ያላችሁ ሰዎች በጠቅላላ ስጋው ደግሞ ተቀበላችኋል። ሁላችሁም ተቀበላችኋል። አውጡ እጃችሁን። ሁላችሁም ተቀበላችኋል። አውጡ። ሁላችሁም ተቀበላችኋል። ተቀብያለሁ በሉ። አመስግኑ በሱ እጃችሁ ስጋውና ደሙን የሰጣችሁ። አንድ ነገር ልንገራችሁ ግን አልተዋችሁም። ቆይ አቋርጣችኋል። አቋረጥኩ ነው የሚባለው፣ አልተቀበልኩም አይባልም። ገና በ40 ቀንህ 40 ቀን እዚህ ገና ህፃን ሆነህ እኮ ነው በእናትህ ማህፀን እየሆንክ እንደናንተ ክብር ያለው ማንም የለም። ሰግደሻል በእናትሽ ማህፀን ገና ስትወለዱ ደግሞ በ40 ቀን መጣ፣ በ80 ቀንሽ መጣሽ። ስጋው ደግሞ ተቀበላችሁ በቅባ ቅዱሱ ክብርና ምስጋና ለእግዚአብሔር ስጡት፣ ለአምላካችሁ አድርሱት። ተቀበላችኋል ግን አቋርጣችኋል። በቃ ተስማምተናል። ተስማምተናል። አያችሁ፣ በቃ ተስማምተን ምንድነው ያስማማን እግዚአብሔር። አንድ ያድርገን እግዚአብሔር። ተቀበላችኋል ግን አቋርጣችኋል። እሱን ከመምህሮቻችሁ ጋር ተነጋገሩ። ለምን እንዳቋረጣችሁ ፈራችሁ እንዴ? እጄን ከአፋዊ ደም ንጹሕ እንዳደረግኩ ደፍራችሁ ወደ ክርስቶስ ደም ብትቀርቡ እኔ ስለእናንተ መተላለፍ የለብኝም። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ እያለ የሚናገረው አለ ካህኑ። እጄን ከአፋዊ ደም ንጹሕ እንዳደረግኩ እያለ እሱን የሚያስፈራችሁ ነው። ሌላ ምን ያስፈራችኋል? ምን ያስፈራችኋል? ከኃጢአት ነጽቼ ነው የምትሉት? ንገሩኝ እስቲ እውነቱ። እነሱ ካህናቱ ሳይሰሙ ከኃጢአት ነጽታችሁ ነው የምትቀበሉት? እስከ ዘላለም አትነጻም። ቁርጥህን እነግርሃለሁ፣ አትነጭም። ግን ቆይ ዛሬ የለበሳችሁት ልብስ አንድ ወር ልበሱት በየቀኑ ይቆሻል አይቆሽም? ካጠባችሁትስ? ታዲያ አንጻና መድኃኒዓለም ህጽበኒ ዋንጻኒ ማጥያቴ ከኃጢአቴ ጠበኝ ነጻለሁ እኮ ነው ወገኖቼ። ዝም ብሎ የሚያስፈራራ ትምህርት የላትም ኦርቶዶክስ። ድንገት አንዳንድ ባህታዊና ያልገባው ሰው ከሰማችሁ ነው የምትደነግጡት። ኦርቶዶክስ ክርስቶስ ኑ ነው የሚለው። ጭራሽ እስቲ ይሄን ቃል ስሙት እስቲ፣ የከበረው ማለት ምን እንደሚል ስሙት። ቆይ እናንተም ድገሙት። እኔ የመጣሁት ለጻድቃን ሳይሆን ለኃጢአተኞች ነው። ጻድቃን እጃችሁን አውጡ። ጻድቃን የሆናችሁ እጃችሁን አውጡ። ተው ኃጢአተኛ የሆናችሁ እኔ ነኝ፣ አንደኛ እኔ ነኝ። ኃጢአተኛ የሆናችሁ ለማን ነው የመጣው? ክርስቶስ ለኛ። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። ያ ምናሴ የሕዝቅያስ ልጅ ነው። በእርጅናው የወለደው እድሜ ከተጨመረለት በኋላ የወለደው ምናሴ የደጉ የሕዝቅያስ ልጅ ንጉሥ ሆኖ ሳለ 22 ዓመት አንድ ቀን እግዚአብሔርን ጠርቶት አያውቅም። ልንገርህ፣ ጠላት መጣና በብረት ቀፎ ውስጥ አድርገው አሶር ወሰዱት። ከዛ በኋላ ብረት ቀፎ ውስጥ ሆኖ አሁን እግዚአብሔርን አሰበው። 22 ዓመት እኮ አንድ ቀን አልጠራው። ብረት ቀፎ ውስጥ በቁመቱ ነው የሰሩት። ብረት ቀፎ ውስጥ ሄደው በቀናው በሌሊት ቁር እንዲሰቃይ እዛ ውስጥ ቆሞ ምን እንዳለ ልንገራችሁ። ታውቁታላችሁ ያለውን የምናሴ ጸሎት እኮ አለ። እዛ ውስጥ ቆሞ ምን እንዳለ ሙሉ በሙሉ ብረት ውስጥ ነው ያስገቡት። ምንድን ነው ያለው? የሚያስታውስ ሰው አለ? ከኔ ቀጥላችሁ በል። እግዚአብሔር ሆይ ንስሐን የሰራሃት ላልበደሉ አይደለም ለኔ ለኃጢአተኛው ነው። አሁን በጉልበቴ ልሰግድልህ አልችልም፣ በልቤ ጉልበት ግን እሰግድልሃለሁ አምላኬ። ክብር ምስጋና ይግባው እግዚአብሔር። ምናሴ ይሄንን
እግዚአብሔር ሰማው ይላል። አይሰማህም አንተ? አይሰማሽም አንቺ? አይሰማንም ወይ? ይሰማናል። ሚካኤልን ላከለት ይላል። ያንን የብረት ቀፎ ያዘና መለሰና ሀገሩ አገባውና ከብረት ቀፎ ውስጥ አወጣው። ከእስራት ያውጣችሁ፣ ከኃጢአት ያውጣችሁ፣ ከበደል ያውጣችሁ፣ ከርኩሰት ያውጣችሁ፣ ከጣዖት ያውጣችሁ፣ ከምንፍቅና ያውጣችሁ፣ ከጨል ያውጣችሁ፣ ከዛር ያውጣችሁ፣ ከጫት ያውጣችሁ፣ ከሲጋራ ያውጣችሁ፣ ከሱስ ያውጣችሁ፣ ከሺሻ ያውጣችሁ። ኑ ወደ ቤቱ ግቡ፣ ተቀደሱ። እግዚአብሔር ይሄንን ነው የሚፈልገው። ለኔ ነው የመጣው፣ ላንተ ነው፣ ላንቺ ነው። እኔ የመጣሁት ለጻድቃን አይደለም፣ ለበሽተኞች ነው። በሽተኞች መድኃኒት ያስፈልጋቸዋል። ሰጠን ስጋና ደሙን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ለምንድን ነው የማትቀበሉት? ስጋው ደግሞ መድኃኒት ከሆነ እንዳልኩ ከኃጢአት አትነጻ። ሶስት ነገሮች ልንገራችሁ፣ ግጥም እንደ ግጥም ያዟቸው። ሻ ሶስት ደግሞ ልሳን እንዳይመስልህ። እችን ሰምቶ መምህር ዘበነ ልሳን ተናገረ እንዳይል ደግሞ ያ ከዚህ ቤት የወጣው የርኩሰት ልጅ የባቢሎን የጋለሞታይቱ ርኩሰት ጡት ጠቢ ክፉዎች ከእግዚአብሔር የራቁ ለእግዚአብሔር ክብር ለኢየሱስ ክብር የሌላቸው ለድንግል ማርያም ክብር የሌላቸው ለመላእክት ክብር የሌላቸው ራሱ ኢየሱስን ግንበኞቹ ሲንቁት አብረው የናቁ የሰቀሉ አሉ። ዛሬ ሶስት ነገሮች የሥጋው ደሙ ጥቅም ድገሙ። ለኃጢአት መደምሰሻ፣ ለአጋንንት ድል መንሻ፣ ለመንግሥተ ሰማያት መውረሻ። በቃ ታዲያ ምን ትፈልጋለህ? ምንድን ነው ያልኩት? አንድ ለኃጢአት ሻ ነው ብያለሁ። መጨረሻው ግጥሙን ነገርኳችሁ። አንድ ለኃጢአት፣ ሁለት ለአጋንንት፣ ሶስት ለመንግሥተ ሰማያት። ታዲያ እሷን ለሥጋው ደሙ ሰሞኑን ሁሉ ስል ነበር በየቦታው አይደለ? እነዚህ ምስክሮች ናቸው። እነዚህ እንደው ወደ ቁርባኑ ስትመጡ ሁሌም የሚደጋገመው ነገር ስለሆነ ብዬ እኮ ለሰሃያለ አንተ እኩት ወስቡ ወለከ ስብሐት ለዓለመ ለሰሃያለ አንተ እኩት ወለከ ለየውላችሁ አስቀዳሽና የሚያስቀድሰው ነው የሚያስቀድሰው ለይቼላችሁ ስለጣለው ለይቼላችሁ አልካን ታወቀ። የሚያስቀድሰው ታወቀ፣ የማያስቀድሰው ታወቀ። አንተ እስማህ ያልተውና እንትን በል አንቺም እንደዛው አያጠራኝ በይ አያጠራኝ በይ እንደዚህ ያኛውም በራሱ መንገድ ትምህርት የለውም አይደለም። እኔ የምፈልገው አንተ የተጠራህበት አንቺ የተጠራሽበት ደግሞ ዓላማ አለ። እዚህ ነው ተጠርታችኋል። እዛ አትጠራሩ፣ እዚሁ ተጠራሩ። በጎቼን በስማቸው አውቃቸዋለሁ፣ ጠራቸዋለሁ እኮ ነው የሚላችሁ። ግልገሎቼን፣ ጠቦቶቼን፣ ሕፃናቱን ሁሉ እስቲ ተናገሩ። እኔ የመጣሁት አለ ክርስቶስ ለጻድቃን ሳይሆን ለኃጥአን፣ ለጤነኞች ሳይሆን ለበሽተኞች ናልን። ኢየሱስ ክርስቶስ እኛ በሽተኞች ኃጢአተኞች እናከብርሃለን። አናጢዎች ግን ናቁት፣ ግንበኞች ግን ናቁት። ያቺ ድንጋይ ታዲያ ምን ሆነች ነው ያለው? ዓለምን ሁሉ ምን አደረገች? ዓለምን ሁሉ መላች። ታዲያ በሳምንት ሲካር ሴቲቱን ካስተማራት የሕይወት ውሃ ከሰጣት በኋላ ሰማርያ ከተማ ገባች። ለሕዝቡ ነገረች። ናና ጌታ ለእኛም የሕይወት ውሃ ስጠን አሉት። 2 ቀን በሰማርያ አደረ። ሰማርያ እኮ እነሆ ከእግዚአብሔር የራቁ ነበሩ። እርግጥ አላቸው ሕግና ስርዓት፣ ግን መንገዱ አልገባቸውም። 2 ቀን አደረና ኢየሱስ ክርስቶስ ምን አልኩኝ? 2 ቀን ከነሱ ጋር ለካ ከኛ ጋር ያድራል። ይደር፣ አብሯችሁ በቤታችሁ ይግባ። ምንድን ነው ያለው? በደጅ ቆሜ ምን አደርጋለሁ? ማንም በሩን ቢከፍትልኝ ወደ እርሱ ወደ እርሷ ከነሱ ጋር እራት። ምን አይነት አምላክ ነው ያለን! ምስጋና ይግባህ አንተ ድንግል ማርያም ልጅ፣ ስምህ የተመሰገነ ይሁን ለዘላለም። እቤታችሁ እገባለሁ። ይሄ ነው እኮ ችግራችን። እኛ አልገባንም፣ ርቀን ያለ ነው። እሱ እኮ ቀረቡ ሀቤሁ ወያበርህ ለክሙ፣ ወደ እሱ ቀረቡ ያበራላችኋል፣ ያበራላችሁ። ደሞ አለች አይደል እናቱ፣ እሷ ብርሃን አይደል እንዴ? እሱ
አነ ውእቱ ሁለት ላይ አላለም? እኔ ዓለም ብርሃን ነኝ አላለም ብሏል እኮ። ስለዚህ እሷ ደግሞ መብርሃን ነች። መብርሃን ከሁላችሁ ትሆንላችሁ። ኪዳነ ምሕረት በኪዳኗ የመንግስቱ ወራሽ ታድርጋችሁ። ሶስት ጥቅም አለው አለም ስጋው ደግሞ አንድ የኃጢአት መማሪያ፣ ሁለት የአጋንንትን ድል መንሳት አትፈልግም። ስጋው ደግሞ ኃጢአትን ተናግረው አጨርሰው ትቀርባለህ። የምታውቀውን በድፍረትም በስተትም እግዚአብሔር ይታይልሃል፣ ትፈታለህ። ወደ ስጋው ደግሞ ትቀርባለህ። የቀረውን ደግሞ ስጋውና ደግሞ በህይወቱ ይስተካከላል። ስለዚህ ህይወታችሁ ሁሉ በዚህ ነው። ሶስት የመንግስተ ሰማያት ወረሻ መንግስቱን የምንኖር ሰው ምንድን ነው? እግዚአብሔር። ሌላም ቦታ ስለ ገና ቅዳሴ ሲጀምር ሲገባ ሁሉ ዘገብራ እየተባለ ይበል ፈላሲ ዘገባ ሀበ እግዚአብሔር ነው የሚለው። በዚህ የገባ ፈላሲ ነኝ አይበል፣ ውጡ ነኝ አይበል አትበይ። እዚህ ከገባችሁ እንወጣለን አትበሉ። እዚች ወደ ኦርቶዶክስ ከገባችሁ በኋላ ያ የክብር አምላክ ያ የሰማርያ ሰዎችን አስተምሮ ምን አሉት እነሱ? በእውነት አንተ የዓለም መድኃኒት ነህ አሉት። የአንዲት ሀገር፣ የአንዲት ሰፈር፣ የአንድ ጎሳ፣ የአንድ ቀበሌ አይደለም። ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። ያቺ ድንጋይ ዓለምን ሁሉ መላችናል። ወደ እሱ ቅረቡ፣ ወደ ቤቱ ግቡ። የዛን ጊዜ የዘላለም ሕይወት ትወርሳላችሁ። ያድርግልን፣ ያድርግላችሁ። ኃጢአታችንን ሁሉ በደላችን ይደምስስልን። ቅዳሴ ላይ ሁለቱ ካህናት ይወጡና ሶስቱ ዲያቆናት በዋናው ልኡካን ካህናቱ ሁለት ሆነው ዲያቆናቱ በዛ ሆነው ከመነበቡ በፊት ቅዱስ ጳውሎስ የሚባሉት እዚህ ላችሁ ስብሐት ወክብር ለስሉስ ይደሉ ይላል። የካህናት ይሄ እናንተ ድርሻ ነው፣ የራሳችሁን በሉ። ለካቺ ቀለም ከብዳቸው ነው። ይችል ይችላል ይችላል። እስቲ እነሱ ይበሉላችሁ፣ እናንተ መልስቱ። ለቁሙና ስብሐት በሉላችሁ እናንተ ካህናቱ። ከዛ እናንተ መልስቱ። ስብሐት ይደሉ ወሽ ያክብርልን አባቶች አመስግኑት። ሌላ የለም፣ ሌላ ቦታ የለም እኮ ይሄ እኮ ሌላ ቦታ የለም። ምንድን ነው ያሉት ካህናቱ? ለአብ ነው ለመንፈስ ቅዱስ እኮ ቅዱስ ስሉስ ተብሎ ለሚመሰገን ለሥላሴ ለእግዚአብሔር ስብሐት ምስጋና ሲሉ እናንተ ደግሞ ምን አሉ? ምን አላችሁ? ይደሎሙ ይገባቸዋል አላችሁ። ለማለማ ነበር ያላችሁት? ለአብ ለወልድ ለመንፈስ ቅዱስ ምን ይገባቸዋል? አረ ይመስገን እግዚአብሔር፣ ክብርና ምስጋና ይግባው፣ ስሙ የተመሰገነ ነው። ከዛ ቀጥሎ ያለው ላይ ምንድነው የሚሆነው? ገባሬ ዲያቆን፣ ገባሬ ሰናዩ ዲያቆን ይመጣል አይደል? ጳውሎስ ላይ ነው። ከዛ ተጨማሪው ዲያቆን ደግሞ ንፍቁ ምን ይዛል? መስቀል ይዛል አይደል? ከዛ ገባሬ ሰናዩ ቄሱ ደግሞ ጽናውን ይዞ ሌላው ጥላ ይዞ እንዲህ ይዞራል አይደል? እያጠኑ ሲያጠን ዝም ብሎ አይልም። አሁን እኛ ጋር ምንም ነገር ዝም ብሎ የሚባል የለም። የሚባል ነገር አለ። ካላወቃችሁት አስቸጋሪ ነው። እኔ አንድ ጊዜ ስናጥሩ ነው አንዱ እዚህ ወንድሞችና ፈረንሳይ አካባቢ ኢየሱስ የሚባል ቤተክርስቲያን አለ ታውቃላችሁ። እዛ ደግሞ ከጎን ምን አለች ቤተክርስቲያን? እመቤታችን አለች አይደለም? እዛው አንድ ሰውዬ ልጃቸው ጴንጤ ሆነባቸው። ያኔ ድሮ እዚህ እያለሁ ኮሌጅ እያለሁ ከዛ መጡና እንደው እባክህ ልጄ አስቸገረኝ። ምን ነው? እምነቱን ቀየረብኝ። ታዲያ እኔ ያለሁት እዚህ ኮሌጅ ሩቅ ነው ያለሁት። እዛ የሚያስተምረው ሰው የለም ወይ? የእሱንማ ተወኝ መምህር ዘበነ እሱ ማለት ምን ነው አልኳቸው። ሄጄ ካህናቱን እባካችሁ ብዬ እዛ ማርያም ሄጄ ሳነጋግር በኋላ እንዲዞር ስል ምንድነው ይሄ ስል ኢየሱስ ነው። ለካ ኢየሱስ እዛ ጉብ ብሏል ማርያም ጋር ጉብ ብሏል። አሁን ተመልከቱ፣ አለማወቅ የኔና የእናንተ ኢየሱስ እኮ ከሌሎቹ ኢየሱስ የተለየ እኮ ነው። ማወቅ ነው የምንማረው። መማር አለባችሁ። አሁን በዚህ ደብር ማክሰኞ ትምህርት አለ፣ ዓርብ ምህላ አለ፣
በየሰዓቱ ትምህርት አለ የሚሰጥ። አስተማሪ ሳይኖር መጥቶ እዚህ ደጅ ጠንቶ ቢኬድ ማወቅ አለባችሁ። እወቁ። እውቀት እግዚአብሔር ነው። እሱ በልባችሁ ይጻፍላችሁ። ሲዞር ዝም ብሎ አይዞርም። ካህኑ የሚለው ቃል አለ። ምን ነበር የሚለው? በከማ አማልከ ነው ተቀማ ላይ ኢያሪኮ በኢያሱ ገብርከ አይደል? እንደሱ ያርን የሚያጥረው ነው። እየነገሩኝ ነው። ምን ማለት መሰላችሁ? ከማሁ እንደዛው ልክ እንደዛው በኔ በኃጢአተኛው እጅ ደግሞ ይላል። ምን ማለት መሰላችሁ? በነዌ ልጅ በኢያሱ ላይ ሆነ የሰራዊት ጌታ እግዚአብሔር ሆይ 7 ጊዜ የኢያሪኮን ግንብ ቢዞሩት በሰባተኛው ቀን የኢያሪኮን ግንብ እንዳለ እንደ ሻማ ያቀለጥከው ያፈረስከው የደመሰስከው እግዚአብሔር ሆይ አሁን በኔ በካህኑ በባሪያህ እጅ ደግሞ የኔንም ኃጢአት እዚህ የተሰበሰቡትን የሕዝቡን ሁሉ ደስ ያለባችሁ በዚህ የተነሳ ነው። ዛሬ አንዳንድ አገልጋዮች ራሱ ከቅዳሴ የራቁ ምንም የፈለገው ወንጌል ቢሰብኩ አይሰምርም። ከቅዳሴ የራቀ አይሰምርም። ትልቁ ጸሎት ቅዳሴ ነው። የማህሌቱ የሳታቱ የሁሉ ሲጀምር ገና ያስደነግጣል። ሚመጠን ግርምት ዛቲ ዕለት ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማይ የሰማያት የሚወርድባት ይህንን ህብስት ይህንን ወይን የሚያከብርባት። በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሁን ብሎ ነው የሚጀምረው። የእግዚአብሔር ሰላም ከሁላችን ጋር ይሁንልን። ግርምት ዛቲ ዕለት፣ እጽብት ዛቲ ዕለት፣ መላእክት የሚወርዱባት መንፈስ ቅዱስ የሚወርዱባት ቅዳሴ ሲገባ። አሁን እኮ ችግሩ ልባችሁ እኮ አንድ አይሆንም እኮ። አሁን ብዙ ችግሩ አሁን ቅዳሴ ላይ ሆኖ ሁሉ እንዲህ የሚባክን ሰው አላያችሁ? በቃ የሚሰለችው አስረና ዛብ አለ። አርሰናልን ስታይ ግን አይን ፈጦ ቴሌቪዥን ውስጥ ይገባል። ማንቸስተር 4-0 ሲሸነፍ ትንቀጠቀጣለህ። ይቅርታ ቴዲ ማንቸስተር ደጋፊ ነው ጓደኛዬ። ልብ የለም ልብሽ የለም። እሱ እኮ ነው ችግሩ። የሚመጣን ግርምት ዛቲ ዕለት በፍርሃት ቁሙ። ደግሞ እኮ ወደ 12 13 ጊዜ ምን ትባላላችሁ? ተንሱ ለጸሎት በዜማ ለምንድን ነው የሚደጋገመው? የቆማችሁበትን ወቁ። ጸሎት ላይ ናችሁ። ጸሎት መንፈሳችሁን ሂላችሁ ሰብስቡ። አንዳንድ ካህናትም አሉ። እኔ አሁን ስልክ መቅደስ ውስጥ ይዞ መግባት ከጥንት ጀምሬ በጣም ነው የምቃወመው። በተለይ የደነገጥኩት ግን እኔ አባቶች ያላችሁ ከተሳሳትኩ ልታረም ካሜራ መቅደስ ውስጥ ገብቶ ጳጳሳትም መነኮሳትም ቅዳሴ ሲቀደስ ያኔ እኔ መቅሰፍት መጣ ነው ያልኩት። መቅደስ ውስጥ ድረስ እሱን ራሱ ያውቁበታል። እነሱ ወደ እነሱ አንናገርም። ያውቁበታል፣ ያስተካክሉ። እናንተ ምናችሁ ቆመ ምስለ የለም ያችን 2 ሰዓት ያችን 1 ተኩል ለምን 3 ሰዓት ስለምን አሁን በቃ ተንሱ ለጸሎት በቃ ተነስታችሁ ቆማችኋል። ተንሱ ለጸሎት ህሊናህን ነው የምታነሳው። መሀል ላይ ደግሞ የሚባል ቃል አለ ትዝ ይላችኋል። አሁን ዝም ብሎ በነባብ ብቻ ሆነ። ዜማው ሊጠፋ ሳይሆን አይቀርም። ለተነበሩ ዜማው ሊጠፋ ይመስለኛል። የተቀመጣችሁ ወደ ምስራቅ ተመልከቱ። ምስራቅ እጹት እመቤታችን ምስራቅ ምጽአት ይመጣል ክርስቶስ። አስቡ። እናንተ እኮ ክብሩ ለእናንተ ነው ተብላችኋል። እናንተማ የተመረጣችሁ ናችሁ፣ የታደላችሁ ናችሁ። ሁሌ የሌለን ኦርቶዶክስን ሆን መታደል ነው እላለሁ። ያቺ ድንጋይ አድቃ ዓለምን መላች ዓለም መድኃኒት ነው። ስለዚህ እነዛ አናጢዎች ናቁት የተባሉት አይሁድ ናቸው። ናቁት ክርስቶስን። ምን አሉ? አምላክ አይደለህም አሉ። የእነሱን ትምህርት ማን ያዘ? አሁን ቴክስት ነው የሚባለው። ማጆሪቲቭ ቴክስት የሚባለው የአይሁድ መጽሐፍ ነው። ስለ ክርስቶስ ያለውን ትንቢት የቆራረጡበት ነው። ፕሮቴስታንት የሚቀበለው እሱን መጽሐፍ ነው። ካቶሊኮች የሚቀበሉት ቡልጌት ነው። ቡልጌትን የጻፈው ጄሮም ነው። በ480 አካባቢ ነው። እሱም ደግሞ እንደዛው አይሁድ አልተጠቀሙበትም ብሎ ቆርጦታል። አናጢዎቹ ናቁት ኢየሱስ ክርስቶስን። ስለ ዘመዶቹ ሲናገር ያ ኢሳይያስ ነብይ ምን አለ?
በኢሳይያስ ትንቢት ምዕራፍ 53 ላይ ማን ነው ያስተዋለው ከትውልዱ አለ። ባየነው ጊዜ ደም ግባት የለውም አለ። የሚነግረው ስለ ዘመዶቹ ነው። ክርስቶስ ወደዚህ ምድር መጣ። እኔ አምላክ ነኝ ሲላቸው ድንጋይ አነሱ። አንተ ሰው ስትሆን አናቅህም እንዴ? እናትህ እዚህ አይደለችም? ወንድሞች እህቶች ተሰናከሉበት ይላል ሉቃስ 3ም ስታነብ ተሰናከሉበት። እዚህ ደግሞ ምን አለን ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 6 እስከ 8 በተለይ ቁጥር 8 ላይ የማያምኑ ስለሆኑ ይሰናከሉበታል። የሚሰናከሉትም በቃሉ ነው። ቃሉን ከመጽሐፍ ቅዱስ እያነበቡ ነው የሚሰናከሉበት። አለቀ። መጽሐፍ ቅዱስ ይዟል፣ መጽሐፍ ቅዱስን አያውቁም። የለም የቤተክርስቲያናችን ትምህርትም አይገባቸውም። የኦርቶዶክስ ትምህርት ሊገባቸው አይችልም። ሁሌ ሲነቅፉ፣ ሁሌ ሲተቹ ታያላችሁ። ለምን? እነሱ አናጢዎች የጣሉትን ስለተቀበሉ ነው። ክብሩ ግን ለእኛ ነው፣ ለምታምኑት ነው። ለማያምኑ አናጢዎች የጣሉት ድንጋይ ነው። ፈሪሳውያኑ ሰዱቃውያኑ የጣሉት ጸሐፍት የናቁት ነው። ኢየሱስ ክርስቶስ መጥቶ ግን ምን አለ? እኔ ማን ነኝ አለ። የሰው ልጅ ሰዎች ማን ይሉታል አለ። አንተ ክርስቶስ ነህ አለው። አምላክ ወልደ አምላክ ነው። ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አምላክ ነው። ከሰማይ ወረደ። አዎ ያዳነን እሱ ነው። የዕዳ ደብዳቤያችንን የሰረዘ እሱ ነው። ከድንግል ማርያም ተወልዶ ያዳነን እሱ ነው። ድህነታችን እሱ ነው። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የኦርቶዶክስ ቤተክርስቲያን ትምህርት ከሌላው በተለየ የምታዩበት ምክንያት በዓለም ላይ ለምንድን ነው? እኛ አናጢዎቹን አልተከተልንም። አናጢ ስለ ድንጋይ ያውቃል። እነዛ ጸሐፍት ፈሪሳውያን ስለ ቃሉ ያውቁ ነበር። አባቶች ከነሱ ወገን ነበሩ፣ ግን ክርስቶስን አልተቀበሉም። መሲህ ዛሬም ድረስ አልተቀበሉም። ስለዚህ ዓለም ወዴት ሄደ? አሁን ወደ ጨለማ። አንዳንዶች ክርስቶስን አናጢዎቹ ስለጣሉት፣ ለምሳሌ ሰሞኑን የጻፍኩት መጽሐፍ አለ፣ ዛሬ ይመስለኛል ታገኙታላችሁ የምትፈልጉ ሰዎች። ኒው ኤጅ ሙቭመንት እና ሎ ኦፍ አትራክሽን። በኒው ኤጅ ሙቭመንት እና ሎ ኦፍ አትራክሽን ኒው ክርስቲያኒቲ ተብሎ በሚሰየመው ኢየሱስ አምላክ አይደለም፣ ዝም ብሎ አንድ ሰው ነው፣ ሮል ሞዴል ነው የሚሏቸው። ሌሎቹ ደግሞ ግኖስቲክስ የሚባሉ ያን የነበሩ ኖስቲሲዝም የሚባል እምነት አለ። እነሱ ደግሞ እንደ ጨረር ተፈንጥቆ የመጣ ነው ይሏቸው፣ ሰው ነው ይሏቸው። ተመልከቱ። አሪዮስ ፍጡር ነው ይላል እና አውጣኪ ዝሩ ይላል። ሌሎችም እንዲሁ ብዙዎቹ ክርስቶስ አምላክ እንደሆነ አላወቁም። ዛሬ አብዛኛው የሚሄደው በሰፊው መንገድ ነው። እናንተ ግን በጠባቧ መንገድ ግቡ የተባላችሁት ጠባቢቱ መንገድ ኦርቶዶክስ ተዋህዶ ክርስትና ናት። በዚህች እምነት ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ኢየሱስ ክርስቶስ ትናንትናም ይላል። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም። የኔና የናንተ አምላክ ያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ዓለምን በፈጠረ ጊዜ አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ስጋን ሲዋሃድ አምላክ ነው። ስጋን አምላክ አደረገው። አምላክም እኛን ለማዳን ሰው ሆነ፣ ከድንግል ማርያም ተወለደ። በዚህች እምነት ያደረገን እግዚአብሔር ስሙ ምስጉን ይሁንልን። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ስትኖሩ እግዚአብሔር የሚለውን የምትሰሙ ናቸው። እግዚአብሔር የሚያስተምረውን የምታደምጡ ናቸው። ትምህርቴን በዚህ ላጠቃል። ሁልጊዜ በኦርቶዶክስ ቤተክርስቲያን እኛ የምንናገረው ክርስቶስ የነገረንን ነቢያት ሐዋርያት የነገሩንን ነው። ተመልከቱ። ማይነገረንን ራሱ ክርስቶስ የነገረንን ቀድሞ ነቢያት የነገሩን፣ ኋላ ሐዋርያት የነገሩን። በቃ በሌሎች እምነቶች ግን ማ የተናገረውን ነው የሚናገሩት ነው። ከማ የሰሙትን በሌሎቹ የሚናገሩት የአናጢዎቹ ነው፣ የግንበኞቹ ነው። ግንበኞቹ ኢየሱስን ስለናቁት ምን አሉት? እናቱን አናቃትም እንዴ? ወንድሞቹ በእኛ ዘንድ አይደሉም እንዴ? ስለዚህ እነዛ ምን ይላሉ? ኢየሱስ ሌላ ወንድሞች አሉት፣ ማርያም ሌሎች ልጆች ወላለች። ከማን የሰሙት? ከአናጢዎቹ። ልዩነቱ ይሄ ነው። አንተ ደግሞ አይ ዮሴፍ ቀድሞ ልጆች ነበሩት፣ ድንግል ማርያም የወለደችው አንዱን ኢየሱስ ብቻ ነው ብለህ ትላለህ። ከማን የሰማኸው? ከመጽሐፍ ቅዱስ። ከማን የሰማኸው? ከነቢያት። ከማን የሰማሽው? ከሐዋርያት። ልዩነታችን ይሄ ነው። እኛ ከራሱ ከክርስቶስ ስለሰማን ምን አለን? እሱ አንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ስትመለከቱና 31 ስታዩ እኔና አብ አንድ ነው። እኔና አብ ስንት ነን?
ስለዚህ በእኛ አብ ወልድ መንፈስ ቅዱስ በመለኮት ስንት ናቸው? አንድ። በባህሪ በስልጣን አገዛዝ ይሄን ዓለም በመፍጠር ፈጥሮ በማሳለፍ ስንት? አንድ። በስም ሶስት። አብ ወልድ መንፈስ ቅዱስ አለቀ። ይሄ እኛ ከሱ ስለሰማን ከሐዋርያት ከነቢያት ስለሰማን። በሌሎቹ ቦታ ደግሞ ኢየሱስ ወደ አብ ይጸልያል ይላል፣ ይማልዳል ይላል። አለቀ። ልዩነቱ ይሄ። ለምን? እነሱ የሰሙት ከአናጢዎቹ፣ እኛ የሰማነው ከክርስቶስ። አናጢዎች የጣሉት ድንጋይ፣ እሱ ግን የማዕዘን ራስ ነው። ክብሩ ለማን ነው? ለእናንተ ለምታምኑ። ለማያምኑ ግን የማዕዘን ራስ የሆነው ለእነሱ ምን ይሆናል? የእንቅፋት የማሰናከያ አለት። በማይሰናከላሉ በኢየሱስ ነው የሚሰናከሉት። ለምን? በቃሉ ይሰናከሉበታል። ያነቡና አይገባቸውም። ከዛ በኋላ አሃ እንዲህ ማለት ነው ብለው በራሳቸው ይስዳሉ። እንደፈለጋቸው ነው። የቤተክርስቲያንም ነገር ሊገባቸው አይችልም። እኛ የምናደርገው ነገር እኮ ሚስጥሩ ሁሉ አይገባቸውም። ኢየሱስ በእኛ ዘንድ ክብር ነው። ይሄ ከበሮ እኮ ኢየሱስን ነው የሚሰብከው። መቋሚያው እኮ የሚይዙት ኢየሱስን ነው የሚሰብከው። ጽናጽኑ እኮ ኢየሱስን ነው። ጽናው ቅድም የሚነግራችሁ እኮ እመቤታችን በአምሳል በመርገፍ እኮ ነው የነገረን እግዚአብሔር። አንዱ መጣና ቤተክርስቲያን ገባ። መጥቶ አያውቅም። ከሌላ ነው እስቲ የኦርቶዶክስን ብሎ የቅዳሴውንም አየ፣ ትምህርቱንም አየና ዕጣነ ሞገር አካባቢ ደረሰ እና እንደው ክብሪቱ ዕጣነ ሞገሩ ካለ በኋላ ከዛ ወረብ ሊቀርብ ሲል ካህናት በዚህና በዚህ ይሰለፉ የለ መቋሚያ ደግሞ ዲያቆናቱ እያመጡ ያቀብላሉ። ሹልክ ካለና ሮጡ ሄድ በሰላም ሲቀድሱ በሰላም ሲጸልዩ የነበሩት ምን እንደሆኑ አላውቅም። መጨረሻ ላይ አይ ኦርቶዶክስ ቤተክርስቲያን ለሁለት ተከፋፍለው ዛሉት ዱላ እየሰጣቸው ሊከታከቱ ሲሉ ነው ሹልክ ቢወጣ አልሰሜን ገባ ብለው ማለት እዚህ ላይ አየህ። የኛ ቤተክርስቲያን ሚስጥር ናት። ራሱ ክርስቶስ ሚስጥር ነው። ሚስጥር እኮ ነው። የከበረው አለት ኢየሱስ ነው። ያደረው በጽዮን ነው። ጽዮን እመብርሃን ናት። አናጢዎች የጣሉት የተባለው ፈሪሳውያን ናቸው፣ ሰዱቃውያን ናቸው። ክብሩን ለእናንተ ለምታምኑት ነው፣ ለኦርቶዶክስ ልጆች ነው። ለማያምኑት ግን የማሰናከያ አለት ሆነባቸው። በክርስቶስ ሲሰናከሉ ያወቁት ይመስላቸዋል። ጌታ ሆይ ትሉኛላችሁ። ማቴዎስ 7:21 ጌታ ሆይ ትሉኛላችሁ፣ ወደ መንግስት አትገቡ። ማቴዎስ 7:21 ያስደነግጣል። እውር አብርተን አላቃችሁም፣ ለምጻም አንጽተን አላቃችሁም፣ ሙት አንስተን አላቃችሁም፣ አላውቃችሁም፣ በስም አጋንንትን አውጥተን አላውቃችሁም። ማቴዎስ 7:21 ተመልከቱ። የኔ ቃል አይደለም። ስለዚህ አላወቁትም። ትናንት ነው እዛ ማስተምርበት የት ነበር ትናንት ያስተማርኩት? የካሚካኤል አጼ ፋሲልን እንትን ነግሬያቸው ነበር። እዛ ላሉት ለህዝቡ ምን አለ እነሱ የሚስሙት ንጉስ አጼ ፋሲል የጎንደሩ የኢትዮጵያው ንጉስ በጎንደር ዘመነ መንግስት በ17 ሴንቸሪ አንድ ቀን ዝሆን ሊያድኑ ከጋሻ ጃግሬዎቻቸው ጋር ጫካ ገቡ። ትናንት ነግራችኋለሁ። እናንተ ስብዳችኋል። እዚህ ያላችሁት ጫካ ገቡ። ጋሻ ጃግሬዎቻቸው ንጉስ እኮ ናቸው፣ የኢትዮጵያ ንጉስ። አንድ ወጣት ውርዙ ነገ ተከትለው ሲሄዱ ሊያድኑ እንደ ጎሹን ምኑን ቁርጥር ጣሉና ማንንም አጠገባቸው የለም። እሳቸው ተከትለው ሲያሳድዱ ዞር ቢሉ ማንንም የለም፣ ዞር ቢሉ ማንንም የለም። ብቻቸውን ጫካ ውስጥ መንገዱን አያውቁትም። ንጉሱ ቤተ መንግስታቸው የጎንደር መንገድ ከተማው። ከዛ ግራ ገብቷቸው ቤት ይሆን እያሉ በቅሏቸው ላይ ተቀምጠው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። እንዴት ዋልክ አሉት። እግዚአብሔር ይመስገን አንተስ እንደምን ነህ አላቸው ንጉሱ። የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አሳየኛ። ጌሾ የለማትቼ እከፍልሃለሁ። ከከፈልከኝማ ምን ቸገረኝ? በልና ምራኝ። አንተ በቅሎ ላይ ተቀምጠን የመግሬ እና አፈናጠኝ ናውጣ ንጉሱ ጋር ከንጉሱ ጋር ከኋላ አፈናጠውት። ንጉስ ሆኖ አላወቀም። እኔ ስገምተው ይሄን ትናንትም ተናግሬያለሁ። የአንድ የወለጋ ሰው ነገሩ የሚባል ሰው በክርስትና ስሙ ነው መጽሐፉ ላይ ያለው። እርግጥ የጻፈውን አዲስ አበባ ዩኒቨርሲቲ ያሳተመው ዛሬ የኢትዮጵያ ታሪክ አፄ ቴዎድሮስ ዘመን ይመስለኛል። እዛ ላይ ነው ያነበብኩት። ይታወቃል ታሪክ። እኔ ስገምተው አሁን ሲመራቸው አንተ ሰው ያሰባም እንደ በዚህ ጋር ሄድና ያልኩ ምናምን ሲላቸው ንጉሱ ኧረ በዚህ ሲላቸው ብቻ ወደ ከተማ እየደረሱ ሲመጡ
አንተ ሰው አሉት። ያወሩት እኮ ነው የሚሉት። አፍናጣው ንጉሱን ታውቃቸዋለህ? ኧረ አንተ ሰው ቀልደኛ ነህ። ንጉሱን ታውቃለህ? ደግሞ ማን አድርሶኝ ከንጉሱ አብሮ ቁጭ ብሏል። ማን አድርሶኝ? በቃ ከተማ ስንገባ ታውቃቸዋለህ አሉት። ወደ ከተማ ስንገባ ታውቃቸዋለህ። ከዛ በኋላ ወደ ከተማ ሲደርሱ ንጉስ ሲመጣ ሰው የሚያደርገውን ታውቃላችኋል። በድሮ ነገስታት ጊዜ ፊልም እንደገና አይታችሁ ከሆነ እንዲሁ መጎራ እንዲሁ የለበሰው እንዲህ እያደረገ ይሰግዳል አይደል? ንጉስ ሲመጣ ጥፊላ ክብር ያለበት ዘመን ስለሆነ ታዲያም አሁን እንትን አሉት። ንጉሱን አሁን አወካቸው አሉት። የታሉ አሁን ሰው ደግሞ ይሄኔ ገርሞታል። እንዴ ንጉሱ ዛሬ ማንን ያፈናጠጡት አለ? ከንጉሱ ጋር ታይቶ የማይታወቅ ነገር ነው። በድሮ ዘመን አስቡት። ደግሞ ብቻ እያነጠፈ ይሰግዳል እና አሁን አላወቃቸውም አለ። የታሉ እንዴ ሰው እኮ እየሰገደ ነው አለ። አየና እና አሁን አወቃቸው አለ። እንግዲያውማ ወይ ካንተ ወይ ከኔ አብሮ ሆኖ ንጉሱን አያውቅም። አያችሁ፣ መጽሐፍ ቅዱስ መያዝ ብቻ አያድንም። ንጉሱን ኢየሱስን ማወቅ ያስፈልጋል። አብሬ ነኝ ማለት አይደለም። ንጉሱን ኢየሱስ ክርስቶስ ማወቅ ያስፈልጋል። እሱ በሁሉም ዘንድ አለ ለዘላለሙ። የከበረው አለት የማይዘራ ድንጋይ የኔና የናንተ አምላክ ስሙ የተመሰገነ ይሁን። አሜን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በረድኤት በቸርነት አይለያችሁ። ክብር ምስጋና እንሰጠዋለን። ያስተማረን ስሙ የተመሰገነ ይሁን። እናመሰግነዋለን። ስሙ የተመሰገነ ይሁን። እናከብረዋለን። ስሙ የተመሰገነ ይሁን። ክብሩ ለእናንተ ለምታምኑት ነው። ደስ ይበላችሁ ኦርቶዶክስ ልጆች፣ ስሙ ለዘላለም የተመሰገነ ይሁን። እናንተ የመንግስተ ሰማያት ወራሾች፣ የስሙ ቀዳሾች በቀኙ የምትቆሙ ናችሁ። ክብርና ምስጋና ለዘላለም ይድረሰው። የመረራውን ሕይወት ጣፋጭ የጎደለው ሙሉ ያርግላችሁ። አንድ ነገር ምነግራችሁ፣ በስጋም በነፍስም እግዚአብሔር ስለእናንተ ያውቃል። ስለምትበሉት፣ ስለምትለብሱት፣ ስለምትኖሩበት ስለ ነፍሳችሁም እግዚአብሔር ከእናንተ ጋር ይሁን። ስሙ የተመሰገነ ይሁን። መጽሐፉ ሰሞኑን ያሳተምኩትን መጽሐፍ ሰምታችኋል። ቅድም ስናገር ነበር። ቅድም ወስደዋል እነ ብርሃን። ለሁላችሁም እንዲደርስ መሆን ይኖርበታል። ያን ተጠቀሙ። በኋላ ደግሞ ለትንሽ ደቂቃ እመለሳለሁ። አሜን። እግዚአብሔርን አመስግኑ እስቲ። ደስ አላላችሁ? እስቲ እንድገማ ታዲያ። እጅግ የምንወዳቸው የምናከብራቸው ሊቀ ማእምራን ፕሮፌሰር ዘበነ ለማ እጅግ በጣም ወቅቱን የዋጀ ጊዜውን መሰረት ያደረገ መጽናናትንም ትምህርትንም ግሳጼንም የያዘ ትምህርት አስተምረውናል።